ሰላም ሰላም ክብራትና ክብራን ተመልካቾች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ የእግዚአብሔር ሰላም ጀነካ እናንተ ጋር ይሁን። ዛሬ እንግዲህ ምግብ ልሰራ ነው ማለት ነው እና ምንድነው የምሰራ የሚለውን አሳያችኋለሁ ማለት ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦቼ። ያው እንግዲህ ፍየል እረኝነት ነው የቆየሁት እስካሁን ማለት ነው። ፍየል እረኝነት ቆይቼ አስገብቻ ሰሬ ላሚን ምናምን ውሃ ጠጣጥቻ ተላስጣጥቼ አሁን ለኔ ምሳ ልሰራ ነው ማለት ነው። ምንድነው የምሰራው? ሩዝ ነው የምሰራው። ይኸውላችሁ ነጭ ሽንኩርት አለ፣ ቀይ ሽንኩርት፣ ይሄ ነጭ ሽንኩርት ነው፣ ይሄ ቀይ ሽንኩርት ነው ማለት ነው። እኔ ብቻ ነኝ ባል የለም። እዚህ ጋር ደግሞ ቋንጣ አለ፣ ቋንጣ ነው። ይሄ በቋንጣ ነው የምሰራው። እሺ ይሄ ደግሞ ሩዝ ነው የምሰራው እና ምግቡን ሰርቼ ሳበቃ ተመልሰን እንገናኛለን ማለት ነው። እስኪ ደግሞ ኑሮ ውድ ነው የሚሏችሁ የ100 ብር ሽንኩርት የገዛሁትን ስንት ቀን ተጠቅሜልኝ ስላሳያችሁ ቤተሰብ። ይሄ ሁላችሁ ማለት ነው አያችሁ፣ የ100 ብር ሽንኩርት ነው። እግዚአብሔርን የ100 ብር ሽንኩርት ነው። ስንት ቀን መሰላችሁ የተጠቀምኩት ማለት ነው። ብዙ ተጠቅሜለታለሁ። ይኸውላችሁ የ100 ብር ሽንኩርት ሻህም ነው። ኑሮ ውድ ነው ይላችኋል። ውሸታቸው እንደዚህ ያኑሩ ምንድነው? መቼስ እንደ ጊዜው ነው እንጂ ጊዜ እንደ ድሮ አይገኝምና ከዛ በጎን ሩዛችን እንሰራለን፣ በጎን ቡና እናፈራለን። ተመልሰን እንገናኛለን ቤተሰቦቼ። የተመቻችሁ ያው ጥያቄ አስተያየታችሁን ኮሜንት ላይ አስቀምጡ። አይደል ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። የቻናሌ ፋሚሊዎች አበረታቱኝ ቤተሰቦቼ። ያው እስካሁን አስጠበቅኳችሁ ማለት ነው። ምሳ አሁን ደርሶልኛል። አሁን ምሳዬን ልበላ ነው ማለት ነው። ሩዝ በቋንጣ ነው የሰራሁት ማለት ነው። በቀይ ነው እኔ ስለፈለኩት ነው። በቀይ ማለት በሩዝ በቋንጣ ባልጫ ቢሆን ያምራል ማለት ነው። ስለዚህ እኔ ደግሞ ምንድነው እቺን የሚያጠቁረው እንትን ነው። ቆይ እስኪ ላይቱን ላፈው። አሁን ዶሮች አቅተውኝ የቤት ውስጥ እየገቡ ማለት በር ዘግቼ ነው የተቀመጥኩት ማለት ነው። አሁን ይሻላል ብዬ አስባለሁ ማለት ነው። አሁን በጣም ነው የራበኝ፣ በጣም ርቦኛል፣ ከሚገባ በላይ ርቦኛል። የሰራሁት ይኸውላችሁ ያምራል። እስኪ ወትሩ ዜን ሩዝ በቋንጣውት እንዴት ነው እና ማለት ነው። እስኪ እንቅመስ። አስፈልጎኝ ነው እንደዚህ መብላት ስለማረኝ ነው የሰራሁት ማለት ነው። ያ ቋንጣው ጥምዝዝ ያለ ነው። እስኪ ጣምናው እንቅመሰው ማለት ነው። ጨው በስቷል። ዋው በተረፈ ዋው ነው ቤተሰብ። እስኪ ብረድ ሌላ ነፍሶ እንደዚህ ማለት በጣም ርቦኛል። ላንተ እኮ ነው ለሊት ተቀን የምበራው። ሌላ ምን አለ? ሆዴን ዋተርፌ ሌላ ምንም የለኝም። ለሊት ተቀን ብርድ ተሃየማለው ምሰራ ለሆዴ ብዬ ነው። አሁን በርቼ ልብላና እንገናኝ ቤተሰብ። እስኪ በላ እናድርገው። ደግሞ ትኩስ ነው ግን በርበሬ ይፈጫል ደግሞ። ትንሽ አላ መብራት ላይ ተልና ቀላም ታያባችሁ። በርዘው ይቻላል። ምክንያቱም ቡና አላፈላሁም። አሁን ቡና ታጠጣ ብሎ ሲጀመር ቡና አላፈላሁም። ምክንያቱም ሰዓት ሄደብኝ። አሁን 10 ሰዓት እየሆነ ነው። በጎች ፍዮቹ መልሻ አስወጣለሁ ማታ ላይ እና እስካሁን ዋስ ቀዳ ምናምን ይሄ ምግቧል በስላለኝ ምናምን ነገርና እስካሁን አቆይ። በጣም እየራበኝም አቆይ ማለት ነው። ስለዚህ በልተን ወደ ስራችን እንሄዳለን፣ ፍዮሎቻችንን ይዘን ማለት ነው። ከዛም በኋላ ምን እናደርግ መሰላችሁ? ተነመለስ ሁላችን እንጠጣለን ማለት ነው።
እና ይሄን ይመስላላችኋል የዛሬ ምሳዬ። እንዴት አያችሁት? እንዴት አያችሁት? በጣም የሚጣፍጠው ጨው በስቷል፣ በርበሬ በስቷል። በርበሬ አብዝቻለሁ። በውድ በርበሬ ይባላል፣ እኔ አበዛሁት። ላጉርሳችሁ እንዴ? ለጊዜው እናንተ ሩዝ ሰልችቷችኋል። እኛ ጋር ነው ሩዝ አዲስ ነገር የሚሆንብን። ሩዝ እኛ ጋር ኪሎ 175 ብር ነው። ኪሎ 175 ብር፣ 1 ኪሎ ሩዝ ማለት ነው። ወደፊት ጤፍ በዚህ ልክ ይገባል፣ ኪሎ ማለት ነው ጤፍ። ያው ገቢውም እንደዛ ይሆናል ማለት ነው። የገቢውም እየጨመረ ይሄዳል። የምታመጡት ነገር ቢወደድ እናንተም የምታገኙት ነገር እየጨመረ ነው የሚሄደው። ለምሳሌ አሁን የመንግስት ሰራተኞች እጥፍ ነው ደሞዝ የተጨመረላቸው፣ እንደዛ ማለት ነው። ስለዚህ ኑሮ የምታመጡት ነገር ቢወደድ እናንተም ደሞዝ እየጨመረ ይሄዳል። ባሌ ልንገራችሁ፣ ቋንጣ በፍርፍር እወዳለሁ። በፍርፍር ማለት ነው። ሰራሁና ቋንጣ በፍርፍር። እኔ ቋንጣ በፍርፍር አልወድም አለኝ። ለምን አልኩት አልወድም አለ። ተመስገን አልኩት። ተመስገን አልወድም፣ ተመስገን። ይቺን ቋንጣ ሁለተኛ ታገኛት መስሎሃል አልኩት። ከዛ እኔ ልቅም አድርጌ እላታለሁ። እንደዚህ እያረኩኝ ያስፈልገኝ እኔ ላጣ አድርጌ ብልት። ቋንጣ በፍርፍር በጣም ነው የሚያምረው። ይሄ እንጀራ በደረቅ እንጀራ አብዛኛ ማለት ነው። በምንጣት ታደርቁትና እንጀራውን ከዛ ትንሽ ቃሪያ ተጥሉበታላችሁ። ነጭ ሽንኩርት ያው ግድ ነው። ትንሽ ቃሪያ ጣልታበት ትንሽ ቅቤ ማነካት አድርገው ዋው ትላላችሁ። በቃ ሙሉ ቀን ባትበሉስ። እንዴት አያችሁት ቤተሰብ? ያው አንዳንድ ቋንጣ ትንሽ ቅር ይሏል መብሰል ማለት ነው። አንዳንድ ቋንጣ በጣም ደስ ይላል። አበላሌ እንድታያችሁ ደስ ይላል። እኔን ማይመግበኝ አሁን እንግዲህ 10 ሰዓት ነው። እራትም ያስፈልገኝ
አሁን ቁርጥ ያላሁን በላሁኝ። ውሃዬን ትግፍ አመሻለሁ። ለምን እራት በምን ላይ ይገባል? እናንተ ታላችኋለሁ። ላይክ እያደረጋችሁ እናንተስ እንደኔ ያበሉ እንደዚህ ጥብስ ሳርጋችሁ ትበሉ። እንዴት አባቱ ደስ ይል። ወዲያ ስራም እንደዛ መስራት መብል ብቻ ሳይሆን ስራውንም እንደዛ ድብና አርጋችሁ ትሰራላችሁ፣ ድብና አርጋችሁ ትበላላችሁ። በጣም ደስ ይላል ማለት ነው። ሰርቶ የሚበላ ሰው ምንም መጥፎ አይደለም። ቤተሰብ ምንም ሳትሉ ያገኛችሁን ስራ ድብና አርጋችሁ ሰርት። አይነሽ ብርድነሽ ምን ነው ሳትሉ ምግብ ስታገኙ ድርግም አርጋችሁ ብልጥ። በቃ ህይወት ለምን ገንዘብ ለምን? በቃ ሀላ እንደዛ ነው። በጣም ነው የሚጣፍጠው። በጣም ነው የተመቸኝ ቤተሰብ እና እናንተ ሞክሩ ስሩ። ያው ማለት ቋንጣ ባታገኙ እርጥብ ስጋ ታገኛላችሁ፣ በማዳም ቤት ያላችሁ ማለት ነው።